ዛሬ ምረት ዕለት እየተገደልን ነው። በክርስትናችን በሃይማኖታችን እናንተም ፈረዳችሁብን በእኛ እናንተም ወቀሳችሁ። እውነት አላችሁ፣ ግን ለማን የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ ሕዝባችን እረፍት ይፈልጋል። ዛሬ መድኃኔዓለም ነው። በአሩሲ ድጋሜ 9 ሰዎች ተገድለዋል። ገዳዮቻችን ደግሞ ዋብያ የሚባሉ ናቸው። ደከመን፣ ብዙ ጊዜ ሰማን። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር ይመስገን። ወቅታዊ በሆነ ጉዳይ ተመልሼ መጥቻለሁ። ብፁዕ አቡነ ናትናኤል ዛሬ በቦሌ መድኃኔዓለም ጥቅምት 27 እንግዲህ ባለ ንግስ ነበር። በዛ ላይ አምረራው ተናግረዋል። ቁጣቸውንም እንግዲህ ተናግረዋል ማለት ነው። ሰላም እንፈልጋለን፣ ሰላም እንሻለን፣ በዛ መገደላችን በቃ። እናንተም ደግሞ አባት የላችሁም ብላችሁ እየወቀሳችሁን ነው። ግን እኛ ምን እናድርግ? ትክክል ናችሁ እናንተ። እኛ ለማን እንናገር? ማንስ ይስማን? የሚሉ ንግግሮችን ተናግረዋል። ያንን ማስቃኛችሁ ይሆናል። ደግሞ እጅግ እንግዲህ መከራችን አልቆመም። ዛሬም 9 ሰዎች እንደተገደሉ እየሰማን ነው። እንግዲህ ፍትህ ለአርሲ ወገኖቻችን ማለታችንን አናቆምም። ይህ ነገር መፍትሄ እስክናገኝ ድረስ እንግዲህ እግዚአብሔር አምላክ መፍትሄ እስኪሰጠን እንግዲህ የሚመለከተው አካል ነገር ትኩረት ሰጥቶ እስኪያስቆምልን ድረስ ፍትህ እያልን እንቀጥላለን ማለት ነው። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ላይክ አድርጉ። ለወገኖቻችሁ በኮሜንት ሴክሽን ላይ ድምጻችሁን አሰሙ። ከብፁዕ አቡነ ናትናኤል በፊት እስቲ ዛሬ የሞቱትን ደግሞ የት አካባቢ እንደሆነ ላስቃኛችሁ። ሰላም ጤና ይስጥልኝ። በአርሲ 9 ሰዎች ተጨማሪ ግድያ እንደተፈጸመ ሰምተናል። ይህ ዜና እንግዲህ በአርሲ ውስጥ በጀጅ ወረዳ በሰጉሬ፣ በወሸባ፣ በተሪ አመኛና አንጎ ዳቼ አካባቢ በሚገኙ ኦርቶዶክሳውያን ላይ 16 ታፍነው ነበረ። 16 ሰዎች ከ22 እስከ 24 ባለው ቀናት ውስጥ ማለትም ጥቅምት 22 እስከ ጥቅምት 24 ባለው ቀናት ውስጥ 16 ሰዎችን ወስደው 9 ሰዎችን ገለው ጥለዋቸዋል። ሌሎቹ ሰዎች እስካሁን ድረስ በእነሱ እጅ ላይ እንደሆኑ እየሰማን ያለ ነው። ልድገሙ አካባቢውን። በአርሲ ወረዳ በአርሲ ዞን በጀጅ ወረዳ በሰጉሬ፣ በወሸባ፣ በተሬ አመኛና በአንጓ ዳቼ አካባቢ 17 ሰዎች ታፍነው ተወስደው ከ17ቱ 9 ኦርቶዶክሳውያን ተገለዋል። ይህ ዜና እንግዲህ አርሲ ላይ እየተዘገበ ያልሆነ እየወጣ ያልሆነ ድምፆች ናቸው። በጣም ብዙ ድምፆች ታፍነዋል። የሚናገርላቸው የሚጮህላቸው አጥተዋል። ኦርቶዶክሳውያን ግን በየቀኑ በማንነታቸው በኦርቶዶክሳዊነታቸው በሃይማኖታቸው ምክንያት በየዕለቱ እየተገደሉ ነው ያሉት። የኛ ሚዲያም ሌሎች ሚዲያም ይሄን ነገር እየዘገቡት አይደለምና ላደርስላችሁ ብዬ ነው። ቸርቆይ ዛሬ መድኃኔዓለም ነው። በአሩሲ ድጋሜ 9 ሰዎች ተገድለዋል። ገዳዮቻችን ደግሞ ዋብያ የሚባሉ ናቸው። ኦርቶዶክስ ጠል ዋብያ የሚባሉ እስልምና እምነት ተከታይ ናቸው። ከአበሻ ስለሚለዩ አሉ። እነሱ ናቸው እየገደሉ አሉ ማለት ነው። እነሱና ሌሎቹ አንድ ላይ ሆኖ ነው እየገደሉ ነው ያሉት። እውነቱ ይሄ ነው። በቃ ምንም መሸሻ አያስፈልግም። 19 ሰው ታግቶ ነበረ። 9ኙን ገለዋቸዋል። 7 ሰዎች እንዳሉ አይታወቅም። ከአካባቢ ኦርቶዶክሳውያን የማጥራት ስራ ነው የተሰራለው። ለማን ነው ቤት እንባል? ለማን ንጩ ተደራጅተህ እያንዳንድ ሊገሉ ሲመጣ እያንዳንድ ተደራጅተህ ጠብቅ። በቃ ራስን ተከላከል። ፍትህ በአሩሲ ለሚገደሉት ኦርቶዶክስ እምነት ተከታዮች ወገኖቻችን፣ ሰው በሃይማኖቱ መገደል የለበትም። ፍትህ 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 በአሩሲ ለሚገደሉት ኦርቶዶክስ እምነት ተከታዮች። እኛ ስናዝናዝናቸዋልና ሐዘናችሁ ሐዘናችን ነው። በጣም ያማል ሰው በሃይማኖቱ ሲገደል። ፍትህ በአሩሲ ለሚገደሉት ኦርቶዶክሶች ፍትህ። ትኩረት ስጡት። ይሄንን ነገር ብዙ ቲክታከሮች በዚህ ነገር ላይ ሰሩበት። ብዙ ቪዲዮ እየታየልኝ አይደለም። እስኪ ፕሮፋይሌ ላይ ገብታችሁ የሼር ምልክቱን እየነካችሁ ኮፒ ሊንክ አድርጉልኝ። ቪዲዮ ሳይሆን ፕሮፋይሌ ላይ ገብታችሁ የሼር ምልክቱን እየነካችሁ ወንድሞቼ ኮፒ ሊንክ አድርጉልኝ። እንደተከታተላችሁት ነው። እጅግ በጣም አሳዛኝ ነው። ቀን በቀን እንግዲህ ይሄን ያህል ሰው ሞተ፣ ይሄን ያህል ሰው ተቀበረ፣ ይሄን ያህል ሰው ሰማዕት ሆነ፣ ይሄን ያህል ሰው ተወሰደ ብሎ መናገር መምጣት ራሱ ይሰለቻል። ግን ዝም ካልን ከተዳፈነ ደግሞ የባሰ እየጨመረ ነው የሚሄደው። መናገራችን ማወቃችን ትንሽ መፍትሄ ይኖረዋል። ጩኸቱ ላይ ማለት ነው። ለማስቆም የሚደረገው ጥረት ላይ ማለት ነው። አለበለዚያ በቃ ዝም እንበል ከተባለ እንግዲህ
እስከዛሬ ዝም ተብሎ ስንት ወገኖቻችን እንዳለቁ አስቡ። ማንም በሃይማኖቱ ምክንያት መገደል የለበትም። ማንም በሃይማኖቱ ምክንያት መሳደድ የለበትም። ለምንድን ነው የምንሳደደው? ለምንድን ነው የምንገደለው? ምን ስለተደረገ? ህግ ባለበት ሀገር ማለት መከራችን በዛ፣ ስቃያችን በዛ። ይችን ሃይማኖት ለማጥፋት መሞከር ማለት አትጠፋም። የእግዚአብሔር ምስጋና ከኢትዮጵያ ላይ መቼም አይጠፋም። ብትገሉን እኮ አያልቅ። ዛሬ ያለው ህዝብ፣ ዛሬ ያለው ምዕመን ሰማዕት ሆኖ ያልፋል። ይቺ ቤተክርስቲያን ትቀጥላለች። ከዚህ በፊት እኮ ስንት ታሪክ ነበር አይደል? ስንት ታሪክ እኮ ነበር። ማንበብ ይቻላል፣ ማየት ይቻላል። በመዋቅር ደረጃ ቤተክርስቲያኒቷን ለማጥፋት ተደርጓል። በነ ወዲት ጉዲት ጊዜ ማለት ነው፣ በነ ግራኝ አህመድ ጊዜ ማለት ነው። ጠፋች ይቺ ቤተክርስቲያን? አለች። ለምን? እውነተኛ ቤት ናት፣ በደሙ የተመሰረተች ናት። ዛሬ ስለምን ትገሉናላችሁ? ፍትሕ ለአርሲ ወገኖቻችን። ወደ ብፁዕ አቡነ ናትናኤል ንግግር እንለፍ። መድኃኒታችን ኢየሱስ ክርስቶስ ስለኛ ደሙን ያፈሰሰው እኛ እርስ በርሳችን ደም እንድንፋሰስ ሳይሆን ተፋቅረን እንድንኖር ነው። ተሳስበን እንድንኖር ነው። ተወዳይተን እንድንኖር ነው። ዛሬ በምስራቅ በምዕራብ በሰሜን በደቡብ የምንሰማው ጆሮን ጭው የሚያደርግ የሚያስጨንቅ የሚያሰቅቅ የሚያሳስብ እስከ መቼ ድረስ ነው? ነፃ ወጥተናል እያልን ዳግም ወደ ባርነት፣ ድነናል እያልን ዳግም ወደ ሞት። እስመ በእንቲአሁ ይቀትሉነ ኩሎ አሚረ ወኮነ ከመ አባግዕ ዘይጠብሑ። ነቢየ እግዚአብሔር ቅዱስ ዳዊት ስለ እርሱ ዕለት ዕለት እንገደላለን አለ። ዛሬም ዕለት ዕለት እየተገደልን ነው። በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ይህ በሀገራችን እየታየ ነው። መቼ ነው የሚቆመው? ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ነፃነትን መፈለግ፣ ሰላም መሻት፣ እረፍት መፈለግ፣ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው። ሰው መሆን ነው። አዎ ሊበቃ ይገባል ወገኖቼ። መተሳሰብ ይሻለናል። መተሳሰብ ይሻላል። ደከመን፣ ብዙ ጊዜ ሰማን። እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁ። እውነት አላችሁ። ግን ለማን የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? አዎ ይብቃ። ተለማመር ነው። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በሱቁ ስለኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አዎ ይሄ ወገኖቼ እንዲህ አይነት እኩይ ተግባር፣ እንዲህ አይነት ኢሰብአዊ ድርጊት ታሪክ ይቅር የማይለው ተተኪ ትውልድን ዋጋ የሚያስከፍል ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ኢሰብአዊ ድርጊት
የሰው ልጅ ደም በከንቱ ማፍሰስ ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው። ዛሬም ዕለት ዕለት እየተገደልን ነው። በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ይህ በአገራችን እየታየ ነው። መቼ ነው የሚቆመው? ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ነፃነትን መፈለግ፣ ሰላም መሻት፣ እረፍት መፈለግ፣ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው። በእውነት የብፁዕነታቸው ብራኬ ድረስ። አዎ እኛ አባቶችን እንፈልጋለን። ምንም ለማንም መናገር ባትችሉ ድምጻችሁን አሰሙ። ልጆቻችሁን አይዟችሁ አለንላችሁ። ሚዲያ ያለው ቤተክርስቲያን ስንት ነገር አለ። አለንላችሁ፣ አይዟችሁ፣ ጸልዩ፣ ምህላ ያዙ፣ እግዚአብሔር ይታረቀናል እንድትሉ እንፈልጋለን። የሚሰማ አካል ባይኖር ማለት ነው። እናንተ ደግሞ በህብረትና በአንድነት ተጉዛችሁ የሚሰማችሁ አካል የለም ብለን አናስብ። እስከ መጨረሻው ድረስ ልጆቻችሁን አጽናኑ። ወደሚመለከተው ቦታ መሄድ መጓዝ። ሰላም ነው እየተጠየቀ ያለው፣ ፍቅር ነው እየተጠየቀ ያለው። ፖለቲካ ወንጀል አይደለም፣ እንግደል አይደለም እያልን፣ አንገዳደል ነው እያልን ያለው፣ አትግደሉን ነው እያልን ያለው። ስለዚህ ይሄ እኮ ምንም ሰላማዊ የሆነ ነገር ነው ማለት ነው። አይዟችሁ ልጆቻችን በርቱ፣ ጸሎት ያዙ፣ ምህላ ያዙ፣ ሀገራችን ከገባችበት መከራ እንድትወጣ ይህ የመገዳደል ክፉ መንፈስ እንዲወጣ እንጸልይ ማለት፣ ወደሚመለከተው ወደዚህ ቦታ ሄዶ ምዕመናኑን ማጽናናት፣ ድጋፍ ማድረግ፣ እርዳታ ማድረግ፣ ይህን ይፈልጋሉ ከእናንተ። እናንተ እንደዚህ ስትቀድሙ የሞቱባቸው ወገኖቻችን የሞቱብን ያለቁት ዛሬ በመከራ ያሉት ይጽናናሉ። ለካ አባት አለን፣ ለካ ቤተክርስቲያናችን ለኛ ታስባለች፣ ለካ ለእምነታችን እንኳን እንዲሆንን ይላሉ። እናንተ ከፊት ስትቀድሙ ማለት ይሄን ማድረግ ያስፈልጋል ብዬ አስባለሁ። ጥሩ ነው። እግዚአብሔር አምላክ እንግዲህ እንዳልኳችሁ ሰላሙን ያምጣል። እሺ አንዳንድ ወንድሞች በዚህ በአርሲ ጉዳይ የተናገሯቸውን የተለያዩ ነገሮችን ላስቃኛችሁ። ደግሞ ሰላም ለሁላችሁ ይሁን። እንግዲህ በአርሲ እየተፈጠረ ያለውን ነገር ሁላችሁም የምታውቁት ነገር ነው። የእግዚአብሔር ሕዝብ ወይም ክርስቲያኑ በጣም አደገኛ በሆነ መልኩ እየተጨፈጨፈ ያለበት ሁኔታ ላይ ነው ያለው። ማለት ሊትራሊ እየተጨፈጨፈ፣ ይሄ ቃል ይገልጸዋል በደንብ። ሕፃናት ሳይቀሩ አደገኛ በሆነ መልኩ እየተገደሉ፣ በጣም በርካታ ክርስቲያኖች ናቸው እየተገደሉ ያሉት። እርግጥ ነው ሰማዕትነት እንግዲህ ለክርስቲያኖች ክብር ሊሆን ይችላል ነውም። ግን ሰማዕትነት ክብር ነው ማለት በሆኖ ባልሆኖ አጋጣሚ የሆኑ ሰዎች እየተነሱ ይህንን የእግዚአብሔርን ሕዝብ ወይም ክርስቲያኑ የማጽዳት ስራ ይሰራሉ፣ እየጨፈጨፉ ይጨርሷቸው ማለት ግን አይደለም እንዴ። ቤተ ክርስቲያን እዚህ ምድር ላይ ስትኖር እኮ ለአንድ ታላቅ የሆነ ዓላማ አጀንዳ ነው። ይህም ሕዝቡን ሁሉ ወደ ክርስቶስ መንግስት ለመመለስ ነው። እንዲህ እንዲሆን ደግሞ በህይወት መኖርንም ደግሞ ይጠይቃል። እና ማንም እየተነሳ ዝም ብሎ የማጽዳት ስራ ብቻ እንዲሰራ ነው፣ እሱን የሚፈቅድ አይደለም የሰማዕትነት ነገር። እና ይህ በጣም አስቸጋሪ ነገር ነው ማለት ክርስቲያኖች፣ ሀገራችን ኢትዮጵያ የክርስቲያኖች መቆያ ናት ማለት እዚህ የምንቆይባት ሀገራችን ናት። የክርስቲያኖች ብቻ አይደለችም፣ አሁን ግን መቆያችንም ጭምር የእኛም ጭምር ናት። ላለፉት ለሺህ ምናምን ዓመታት ለሺህ ዓመታት ሙሉ እንደሚታወቀው ይህ የእግዚአብሔር ሕዝብ ክርስቲያኑ አሁን ላለንባት ለኢትዮጵያ ባለውለታ ነው። እሱን አቁሙ እኮ ያቆያት አይደለም እንዴ? ነው እኮ አሁን ደርሶ የሆነ ሰዓት ላይ ብቅ ተብሎ ይህንን ሀገርን አቁሙ የኖረውን ሕዝብ ደግሞ ጨፍጭፌ ሊጨርስ ብሎ የሚነሳ የሆነ አካል ካለ እርግጥ ነው ሰይጣናዊ ነው። ግን ደግሞ አንደኛ የእርሰን አባቶች፣ ሲቀጥል ደግሞ በዋናነት እንደው ማለት በሀገሪቱ ላይ ሕግ አለ፣ መንግስት አለ። ያ መንግስት ለዜጎቹ ለክርስቲያኖችም ጭምር ማለት ነው ከለላ ጥበቃ ሊያደርግ ይገባል። እና ፕሊዝ ፍትህ ያስፈልገናል፣ ጥበቃ ክለላ ያስፈልጋቸዋል። በአርሲ ላሉ ክርስቲያን ወንድሞቻችን ማለት ነው፣ አባት እናቶቻችን፣ ኢቨን ህፃናቶችም ጭምር። እና በጣም ኮንሰርኒንግ ነው፣ በጣም አስቸጋሪ ነው። እና ሰው ፍትህ ነው ልንል የምንችለው ለመንግስቱ። እነዚህ ናቸው አባቶቻችን የትናንትናዎቹ ለቤተ ክርስቲያን የኖሩ
ለምእመናን ራሳቸውን ቤዛ አድርገው የሰጡ ቅዱስ ዮሐንስ አፈወርቅ ንግስቲቱ የድሃ መሬት ቀምታ ስታስቀድስ የድሃ መሬት ሳትመልሽ ማስቀደስ አትችይም ማለት አልመልስም ማለት ካልመለሽ ታዲያ አንቺ የምድር ርስት ቀምተሽ የሰማይ ርስት ታገኛለሽ ማለት አትችይም። እግዚአብሔር የፍትህ አምላክ ነው፣ እንዳትቆርብ ያውግዝሻለሁ አለ። አሰድድሃለሁ አለችው። አሰድጅኝ፣ የፈለግሽውን አድርጊ። ስታሰድደው ምን እንዳደረገ ታውቃላችሁ? እሱ ምን አለ? ኧረ እባካችሁ ዮሐንስን ተው በሉት አሰድደዋለሁ ስትል ይልቁንስ ስታሰድደኝ በሌሊት እንድታሰድደኝ ነው ንገሯት። ምእመናን መምህራችን አናሰድድም እያሉ ከእሷ ጋር ጠብ ገጥመው እንዲሞቱብኝ አልፈልግም ማለት። እንዲህ ነበሩ መምህሮቻችን። ደጋፊ የሚያደራጁ ቲፎዞ የሚያደራጁ እኔ ተነካው ውጡልኝ የሚሉ አልነበሩም። መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን። እነዚህን ነው ማሰብ። አንድ ቅዱስ ቄርሎስን የሚመስል ጳጳስ ጥሩልኝ። አንድ አባት ከምዕመኖቼ በፊት እሞታለሁ እኔ ባለሁበት እንዲነኩ አልፈልግም የሚል አንድ ጳጳስ ጥሩልኝ። አንድ ጳጳስ፣ አንድ ከፊት የሚቆም ጳጳስ፣ አንድ ከምዕመን ፊት ቆሞ እንዳይገደሉ ነኝ ግደሉኝና አለፈው የሚል አንድ ጳጳስ ጥሩልኝ። አንድ ዘመቻ ጠይቃቸዋለሁ። ነገ የዓመቱ መድኃኔዓለም ከነገ ወዲያ ቅዱስ አማኑኤል የምትሄዱ ልጆች አላችሁ። አልቅሳችሁ ለታቦቱ ለመድኃኔዓለም ንገሩልን። ምህላ ያዙ። በታቦቱ ፊት ነገ የሀገራችሁ የሚገኙ ኦርቶዶክሳውያን ማለት ዛሬ አርሲ የተገደለ ወንድሜ ነው፣ ነገ ትግራይ የሚገደለ ወንድሜ ነው፣ ነገ አማራ ክልል የሚገደለ ወንድሜ ነው፣ ነገ ጅማ የሚገደለ ወንድሜ ነው፣ ነገ አዲስ አበባ የሚገደለ ወንድሜ ነው። ኦርቶዶክሳውያን እንዳይሞቱ የሞቱትን በአጸደ ገነት ያኖርልን ዘንድ የሚሰቃዩትን ይምርልን ዘንድ ክፉ እንዳይገጥማቸው ጥላ ከለላ እንዲሆነን ለመድኃኔዓለም አመልክቱ። አንድ ቀን ነገር አንዲት የእንባ ዘለላ ጠብ ይበላችሁ ለፈጣሪ። የኛ አንዳንዷ ጠብታ ለክፎቹ ለመርዘኞቹ ጎርፍ ሆኖ ይወስድልናል። ቁጣው የእግዚአብሔር ይሁን። እኛ መሳሪያ እናነሳም፣ እኛ ትጥቃ እናነሳም፣ እኛ ስለ ትጥቃ እናወራም። የኛ ትጥቃችን፣ መሳሪያችን፣ ንግግራችን፣ ህብረታችን፣ ጅምላ ጨራሻችን ራሱ የመድኃኔዓለም ጸሎት ነው። ለሱ ነው ጸሎት የምናቀርብ። የኛ መሳሪያ ጸሎት ነው። የኛ ጦር ጸሎት ነው። የኛ ለቅሶ ጸሎት ነው። የኛ እንባ ለእግዚአብሔር ነው። የኛ እንባ እዚህ ላሉት አባቶች ሳይሆን ሰማይ ለሚመለከተን በየቀኑ ልባችን ለሚያውቅ የኛን ክፋት፣ ኃጢአት፣ በደል ለሚያውቅ ለመድኃኔዓለም እናመልክት። ኑ ነገ መድኃኔዓለምን አብረን እናመልክት። ማናችንም ብንሆን እረኞች ነን እስካልን ድረስ ከኛ ወደኋላ የሚዘገዩ አይደሉም። እኛ ቀድመን ነው የምንሄደው አይደለም። እኛ ከፊት ነው መሆን ያለብን እና መልካም እረኛ በጉን ስለ ነፍሶቹ ምንድነው ነፍሱን ለበጎቹ አሳልፎ ይሰጣል ማለት የአንጎር ቅድም ይሆን አይደለም። አሁን ተቃራኒ ሆነ። ለእረኞቻቸው የሚሞቱ በጎች ናቸው ያሉ እንጂ ለበጎቹ የሚሞት እረኛ ሰምተን አናውቅም። እና እኔ ባጭሩ ልል የምችለው በዚህ ጉዳይ ላይ አባቶቻችን እኔ ያለ ምክንያት ዝም ይላሉ ብዬ እስካሁን በተለይ ችግር የተፈጠረበት አካባቢ ማለት ነው። እኔ በአባቶች ይባል በነገራችን ላይ እኔ ሁሉንም ሊቃነ ጳጳሳት እንደዛ ብሎ ማሰብ በጣም ትልቅ ስህተት ነው። ሁሉም አይደሉም። በየክፍሉ በየሀገረ ስብከታቸው ለሚፈጠረው ችግር አስቀድሞ መታየት ያለባቸው የሀገረ ስብከቱ ሊቀ ጳጳስ፣ የሀገረ ስብከቱ ሰራተኞች፣ ከዛ ሊቀ ጳጳሱ እያለ እንደዚህ ተቋማዊ በሆነ መልኩ ነው። ከዚያ ውጭ ግን አሁን ባለፈው እዛ የሆነ ቤተክርስቲያን ሲጎበኝ እንጨት ተሰብሮ ብዙ ሰው ሞተ። እንጨቱ ዘር ስለሌለው ብዙ ሰው ወቀሰው። ያው ማለት ምን ተሰበረ ተብሎ ማለት ነው። ብሔር የለው ብዙ ሰው በቃ ከመንግስት ከቤተ ክህነት በቃ ሀዘኑ ያልገለጠ የለም። ለሞቱት እሺ እነዚህ ሰዎች እኮ ቤተክርስቲያን ውስጥ መጥቶ ተተኩሶ ቢገደሉ እርግጠኛ ነኝ መግለጫ የሚያወጣ የለም። እንጨት ስለሆነ ብሔር ስለሌለው ቋንቋ ስለሌለው ተወቀሰ። እንጨት ተሰብሮ እየተባለ ማለት ነው። በጣም ነው የሚያሳዝነው። ለዛ የተንጫጫ ሰው ማተቡን አስሮ በመገኘቱ ክርስቲያን ሆኖ በመገኘቱ ለተገደለ ሰው ያለ ወላጅ ለቀሩ ህፃናት የማይራራ ልብ እኔ ሊቃነ ጳጳሳት አባቶቻችንን አይደለም ዝም እንዲሁ ሰንበት ትምህርት ቤቶች የት አሉ? እኔ መግለጫ አላየሁም።
እኔ ከማህበረ ቅዱሳን ውጭ እንደ ማህበር ብዙ ጉዞ እያሉ የሚንጋጉ ብዙ ማህበራት አሉ። እንደዚህ አይነት ነገር ላይ ተሳትፎ ሲኖራቸው አይቻለቅ አንዱ ይሄ ነው። የሰንበት ትምህርት ቤት ምናልባት እኔ ሳላውቅ መግለጫ ወጥቶ ሊሆን ከሆነ ከቻለ በጣም ይቅርታ እላለሁ። ማህበራት፣ መንፈሳዊ የጽዋ ማህበራት ምኖች እነዚህ አቅም ያላቸው የሚታዩ እነዚህ በሙሉ ቢያንስ ይህንን ድርጊት ማውገዝ አለባቸው። ማውገዝ ምን ይሰራል? ስራ መስራት ነው እንጂ ምናምን የሚሉት አይደለም። ስራ መስራት አንዱ ነገር ነው፣ ግን በቃል የመጣውን የስራ አካል እኮ ነው። መናገር በራሱ የስራው አካል ነው። በቃል የተነገረውን ነገር ሰው በጆሮ ጭምር እኮ የስሜት ሕዋስ አለው። አይዞህ የሚባለው ወገን አለኝ፣ እነዚህ መከራ የደረሰባቸው ሰዎች ተቆርቋሪ አለን፣ ሰው አለን የሚለውን መልእክት ሊሰሙ ይገባል። ስለዚህ ጠቅላይ ቤተ ክህነት ውስጥ ያሉ ወይም ደግሞ በሲኖዶስ ውስጥ ማዕቀፍ ውስጥ ያሉ አባቶቻችንን ብቻ ሳይሆን እኛ ራሳችን አብያተ ክርስቲያናት፣ ሀገረ ስብከቶች በየራሳቸው ማለት ነው። ምናልባት ጥቂት በተለይ ውጭ ያሉት ያው ነፃነትም ስላለ መሰለኝ እነሱ የሞከሩ አሉ፣ ወደፊትም እንደሚቀጥሉ ሲናገሩ ሰምቻለሁ። ያዘዙ ምን አሉ እነሱ ግን አሁን እነዚህ ያለ ወላጅ የቀሩ ህፃናት አያሳዝኑ? እነዚህ ክርስቲያን መሆን መሞት፣ ክርስቲያን መሆን መገደል፣ ክርስቲያን መሆን መከራ መቀበል፣ ያለ ወላጅ መቅረት፣ ቁስለኛ መሆን መስሎ የሚታያቸው ክርስቲያን ማለት በምድር ላይ ሲኦልን እንደመለማመድ መስሎ የሚታያቸው ልጆች እኮ ሊያሳስቡን ይገባል። እኛ የምንናገረው የሚያስበን የሚያየን አለ ብለው እነሱም አድገው ወይም አሁን ባሉበት ሁኔታ መስማት የሚችሉት እንዲሰሙ ነው። ስለዚህ ለእነሱ ጭምር ነው ታሳቢነት ሆኖ የምንናገረው እንጂ ገዳዩ ሰምቶ ንስሐ ይገባል ብለን አይደለም። እሱ የእግዚአብሔር ስራ ነው፣ እኛ የምናውቀው ነገር የለም። ግን ቢያንስ በህይወት ለተረፉ ሰዎች አለንላችሁ እግዚአብሔር ያጽናችሁ ማለት ይሄ የተለመደ ነገር ነው። ሰው እኮ ለቅሶ ቤት የሚሄደው የሞተው ለማስነሳት አይደለም፣ ቀሪውን እግዚአብሔር ያጽናህ ለማለት ነው። ስለዚህ በዚያ መንገድ እኛ ጉዳት ለደረሰባቸው ሰዎች ጸጥ ብሎ ስራ መስራት እንዳለ ሆኖ የሚጠየቀውን አካል መጠየቅ አቻላቻ ጥየቃ የሚባል አለ አይደለ? ለምሳሌ መንግስት ማን ነው የሚጠይቀው? እኔ አይደለም። እኔ እንደ አንድ ዝም የፌስቡክ ላይ ጽሁፍ ዩቲዩብ ላይ ባወራ ጉዳይ አይደለም ለመንግስት። ነገር ግን ተቋማዊ የበላይነት ያላቸው ተደማጭነት፣ ስልጣኑ ህጉ የሚፈቅድላቸው ሰዎች ግን መጠየቅም ይችላሉ። ስለዚህ አባቶች ከልጆቻቸው ጋር ተነጋግረው የክፍለ ሀገሩ ሊቀጳጳስም የሀገረ ስብከቱ ሊቀጳጳስ ከዚያ ከተፈጠረው ሁኔታ ጋራ ችግር ሊፈጥሩ ይችላል። መቼም አርሲ ላይ ወይም ደግሞ የሆነ ቦታ ሄዶ የሚገድል ሰው ከሩቅ ሄዶ ሊገድል አይችልም። እዛው ያደገ ነው፣ እዛው የሚያውቃቸው ሰው ነው። ከወላጆቻቸው ጋራ ከቤተሰቦቻቸው ጋራ ተወያይቶ ክርስቲያኖችና ክርስትና ቤተክርስቲያን ቅድም እንደተባለው ማለት ነው ከነሱ ጥላቻ ጋር ምንም ግንኙነት እንደሌለው ከተቻለ ማስረዳት፣ ካልሆነ ደግሞ መንግስት እነዚያን ሰዎች እንዲጠብቅ ጥያቄ መጠየቅ ኃላፊነት ያለበት የጠቅላይ ቤተ ክህነቱ ነው አይደለም? በተቋም ደረጃ የኛ እንዳለ ሆኖ የኛ ይዟችሁ ባይነት ካስፈለገ ሄዶ ማስተማር እንዳለ ሆኖ ይሄ ነው እና ምናልባት በዚህ በኩል እኔ ይችን ብቻ ብዬ ለመጨረስ ሐሳቡ መራራ ሊሆን ይችላል፣ ግን እውነቱ ይሄ እንደሰማችሁት ነው። እንግዲህ ሁሉም የራሱን ሐሳብ ገልጿል በስፋት ማለት ነው። እንግዲህ ለእረኞች የሚሞቱ በጎች ናቸው ያሉት እንጂ ለበጎቹ የሚሞቱ እረኞችን አላየንም፣ ለበጎቹ የሚታመኑ እረኞችን አላየንም እያሉ መምህራኖቹ በስፋት ገልጸዋል፣ በሚገባ ቋንቋ ማለት ነው። ክርስቲያኑን የማጽዳት ስራ ነው ሊሰራ እየታሰበ እየተሰራ ያለው ብሎ አክሊልም ገልጿልና እንደው የሚመለከተው አካል እባክህ መንግስትም ቢሆን የሚመለከታችሁ ሰዎች በዚህ ላይ ገብታችሁ ሰላም እንዲመጣ፣ ሁሉም በሰላም በፍቅር የኖረበት ሀገር ነው። ሁላችንም በሰላም በፍቅር እንድንኖርበት ይሄንን እንዲያረገ የሚገለውን አካል አደብ እንድታስይዙ በልዑል እግዚአብሔር ስም ጠይቃለሁ። በልዑል እግዚአብሔር ስም እንማጸናችኋለን። እኛ ክርስቲያኖች እንደሌሎቹ ገዳዮች አይደለንም። መሞት ነው ማንፈልገው። ሰውም ሲሞት አንፈልግም። ሰውም ሲጎዳ ማየት አንፈልግም። ማንም ሰው በሃይማኖቱ ምክንያት እንዲሰቃይ፣ ማንም ሰው በማንነቱ ምክንያት መከራ እንዲደርስበት አንፈልግም። ሰላም ነው የምንፈልገው፣ ፍቅር ነው የምንፈልገው። በዚች ሀገር ተዋደን ተከባብረን ኖረን እንደው ልማትን ከድህነት የምንወጣበት የተሻለ ደረጃ ከሌሎቹ ዓለማት እኩል የምንደርስበትን ነገር ብንሰራ ይሻላል። በየዕለቱ ደም ማፍሰስ፣ ይቺ መሬት የደም ምድር እየሆነች ነው። በኋላ ከባድ ነው። የእግዚአብሔርን ቁጣ ከመጣ መቋቋም መመለስ አንችለው። እግዚአብሔር አምላክ በምሕረት እጆቹ ይዳብሰን። ቸሩ መድኃኔዓለም ዛሬ በዕለተ ቀኑ በቀራንዮ ባፈሰሰው ደሙ እንማጸነዋለን። ይቺን ሀገር ይቺን ምድር ሰላም ያደርግልን፣ ቸርነቱን ምሕረቱን ይላክልን ለማለት እወዳለሁ። እንግዲህ ዛሬ እንግዲህ የዕለቱን ጥቅምት 27 የሚከበረውን በዓል የዕለቱን ስንክሳር አስቀኛችኋለሁ። ስለምን እንደሚከበር እጅግ በጣም ጥልቅ ሚስጥር ያለው ብዙ ቃል ኪዳን ያለበት በዓል ነውና ይህንን ተከታተሉ። እኔ ከወዲሁ ሰናበታችኋለሁ። በቸር ወሬ በቸር ሰላም በሆነ ነገር ያገናኘን አምላካችን ቸር ቆዩልኝ። ደረሰ። እንኳን አደረሳችሁ። አቤት አቤት አቤት! ስሙን በመጥራት ብቻ
እረ የሙሉ ስሙን በመጥራት ስሙ ሲጠራ ሰምቶ ደስ ስላለው ሰው፣ አዎ ስሙ ሲጠራ ሰምቶ ደስ ስላለው ሰው የእሳትን ባህር አሻግሮ ርስተ መንግሥተ ሰማያትን የሚያወርስ፣ ስሙን በመጥራት ብቻ የጠላትን ሴራ የሚበጣጥስ፣ ስሙን በመጥራት ብቻ ጠላታችን ሰይጣንን እንደ ትቢያ እንደ አመድ የሚበትንልን፣ ስሙን በመጥራት በዓሉን በማክበር መታሰቢያውን በማድረክና ዝክሩን በመዘከር እልፍ ነፍሳትን ከሲኦል እንድናወጣ ስልጣን የሰጠን፣ ስሙን በመጥራት ብቻ አልፈታ ያለውን ቋጠሮ የሚፈታልን፣ ስሙን በመጥራት ብቻ የከበደንን የሚያቀልልን፣ የአምላኮች አምላክ የጌቶች ጌታ የነገሥታት ንጉሥ ሁሉን የፈጠረ ዓለምን በመዳፉ የጨበጠ ጌታችንና አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ነው። አደራ ይሄ ቪዲዮ ለብዙ ሰው ተዳርሶ ሁሉም ሰው ይጠቀምበት ዘንድ ከሌላው ቪዲዮ በተለየ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ለቤቱ አዲስ የሆናችሁም ፎሎ ማድረግ እንዳይረሳ። ሁላችሁም እንደምታውቁት የነገው ጥቅምት 27 የመድኃኔ ዓለም የኢየሱስ ክርስቶስ ዓመታዊ ክብረ በዓል የመጋቢት 27 ቅያሪ በዓል ነው። አዎ መጋቢት ላይ ደስታ፣ ፌሽታ፣ ጥጋብ አያስፈልግም ስለተባለ ወደ ጥቅምት 27 ቀይረው አባቶቻችን የመጋቢት 27ን እንድናከብር አድርገውናል ማለት ነው። እረ ለመሆኑ ዓለምን በመዳፉ የጨበጠ የፈጠረን ጌታችንና አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ስሙን ለጠራ በዓሉን ላከበረ መታሰቢያውን ላደረገ ዝክሩን ለዘከረ በእርሱ ስም ለታመነ ምን አይነት ዋጋ እንደሰጠ፣ ምን አይነት ክብር እንደሰጠ፣ ምን አይነት ስልጣን እንደሰጠ ስንቶቻችሁ ታውቃላችሁ? ክብር ይግባውና የጌታችንና የአምላካችን የመድኃኔ ዓለም የኢየሱስ ክርስቶስን ስሙን የጠራ መድኃኔ ዓለም ኢየሱስ ክርስቶስ ሆይ ያለ፣ አማኑኤል ያለ፣ በዓለ ወልድ ያለ፣ በዓለ እግዚአብሔር ያለ፣ እግዚአብሔር ወልድ ያለ ከጠዋት እስከ ማታ፣ አዎ ከጠዋት እስከ ማታ የሚዘንብ የዝናብ ነጠብጣብ የሚያክሉ ቅዱሳን መላእክት ዘወትር ይጠብቁታል አለ መድኃኔ ዓለም ኢየሱስ ክርስቶስ። ክብር ይግባውና ለመድኃኔ ዓለም ለኢየሱስ ክርስቶስ መታሰቢያ ዝክር ተብሎ ከሚዘጋጅበት ከጠላው፣ ከእንጀራው፣ ከወጡ፣ ከሚነደው ከእንጨቱ የሚወጣውን ጢስ ቅዱሳን መላእክት ይመጡና አዎ ቅዱሳን መላእክት ክንፋቸውን እያንቦገቦጉ ይመጡና ከዚህ ከሚነደው እንጨት የሚወጣውን ጢስ ወደ ላይ ወደ አድማስ ይዘውት ይሄዱና በአራቱም ማዕዘን ዓለም ይረጩታል። በዚያ ሰዓት ያ ጢስ የነካው ሰው ይድናል አለ ጌታችን። ኃጢአተኛ የሆነ ክርስቲያን ሲቅርና ያልተጠመቀ አረማዊ ወይም ደግሞ ኢስላማዊ እንኳን ያ ጢስ ቢነካው መድኃኔ ዓለም ኢየሱስ ክርስቶስ ለዓለም ድህነት ተሰቅያለሁና ያ ሰው ይዳን አለ። በተቻለው መጠን በመድኃኔ ዓለም ቀን ለተቸገረ የሰጠ ያበላ ያጠጣ ያለ ወቀሳና ያለ ከሰሳ የእሳትን ባህር ይሻገራል። በምድር አዎ በምድር በስጋዊ ሕይወት እያለም ችግር፣ መከራ፣ ሐዘን አያገኘውም። ሰውና አጋንንትም ቢሆን በጠብ አይችሉትም። ምክንያቱም የመድኃኔ ዓለም የኢየሱስ ክርስቶስን ስም ይጠራልና ከጧት እስከ ማታ የሚዘንብ የዝናብ ነጠብጣብ ልክ የሚያክሉ ቅዱሳን መላእክት ይጠብቁታል ይራዱታልና ነው። ቢሞትም ስቃይና መከራን አያያትም። ምክንያቱም የሚሰጠው ብርሃን ከፀሐይ 7 እጅ ይበልጣልና። ክብር ይግባውና የመድኃኔ ዓለም የኢየሱስ ክርስቶስን ስም የጠራ በዓሉን ያከበረ ዝክሩን የዘከረ መታሰቢያውን ያደረገ በእርሱም ስም የታመነ ወዳጆቹ ከመላእክት ቅዱስ ሚካኤልና ቅዱስ ገብርኤል፣ ከጻድቃን አቡነ ገብረ መንፈስ ቅዱስና አቡነ ተክለ ሃይማኖት፣ ከሰማዕታት ደግሞ መጥምቀ መለኮት ቅዱስ ዮሐንስና ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ናቸው አለ። የቅዱሳንን ስም የጠራ በዓላቸውን ያከበረ መታሰቢያቸውን ያደረገ ዝክራቸውን የዘከረ በቅድስት ደብረ ጽዮን ከእነርሱ ጋር አብሮ እንደሚከብር አላወቃችሁም? ክብር ይግባውና የመድኃኔ ዓለም የኢየሱስ ክርስቶስን ስሙን የጠራ በስሙ የተማመነ መታሰቢያውን ያደረገ ዝክሩን የዘከረ በዓሉን ያከበረውን ሰው ግን ባለሟልነትን ያገኛል። በጣም አይገርማችሁም? በእየወሩ በ27ም 5000 ነፍሳትን ከሲኦል ይወጡለታል። አርብ በስቅለትም 340 ነፍሳትን ከሲኦል ያወጣል። የዕንቁ የወርቅ አክሊል የብርሃን ልብስ ይሰጠዋል። ከሩቅ ሆኖ የመድኃኔ ዓለም ዝክር እዛ ቤት እኮ አለ ቢል፣ ኧረ የመድኃኔ ዓለም ዝክርም አለ ሲባል ደስ ቢለው ቢደሰት፣ መሄድ ባይችል እንኳን ዝክሩ ስለተዘከረ ብቻ ቢደሰት፣ መድኃኔ ዓለም ኢየሱስ ክርስቶስ አድኘዋለሁ አለ የኛ ቸር የሆነ መሐሪ የሆነ አምላክ። እንደዚህ ያለውን ቸርና መሐሪ አምላክ ፈጽማችሁ አመስግኑት አክብሩትም። እርሱ ቅዱስ አምላክ ነውና። ክብር ይግባውና የመድኃኔ ዓለም የኢየሱስ ክርስቶስ ዝክር መታሰቢያ የሚደረግበት ዕቃ ሁሉ ዕቃ አይደለም፣ ንዋየ ቅድሳት ነው እንጂ። የሚበላውም እንደ ቅዱስ ሥጋው የሚጠጣውም እንደ ክቡር ደሙ ነው። ክብር ይግባውና ለመድኃኔ ዓለም ለኢየሱስ ክርስቶስ የተባለ በሙሉ ቅዱስ ክቡር ነው። ዝክሩ መታሰቢያው የተዘጋጀበት ዕቃም እንደ እመቤታችን ይመሰላል። በውስጡ የሚዘጋጀውም ዝክር በሙሉ በመድኃኔ ዓለም በኢየሱስ ክርስቶስ ይመሰላል። መድኃኔ ዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። የመድኃኔ ዓለም የኢየሱስ ክርስቶስ ቸርነቱ፣ ጠብቆቱ፣ መግቦቱ፣ በጎነቱ አይለየን። አሜን። ይቆየን።